ጃኒ ለሁድ ጠርታኝ ነበረ። እኔ ያለሁት እዚህ ስለሆንኩኝ በቪዲዮ እከታተላለሁ ብያታለሁ። ጃኒ አልጠራችም። አቤል ለማካበድ የማታመጡት ታሪክ እኮ የለም። አይቻል የተቆረጠ የት ብላ ነው ከለንደን ተሳፍሬ ለእሷ ለሁድ አንድ ጉርሻ ምግብ ለምበላው ልሂድ? ደስታዋን መድኃኒዓለም ይሙላላት። ነገር ግን እንግዲህ መከሰስ ካለባት ተከሳለች። እንትና ማነው ተስፋ ያደርገውም 3 ልጅ እኔ 1 ልጅ ነው ያለኝ የ3 ልጆች እናት አማኑኤል አስገብታታል ሚስትህን ብላ ላስላስ ያደረገችው እሱም እከሳለሁ ብሏል። እንግዲህ መክሰሻ መንገዱን ካወቀው ማንም ሰው ሳራ ዛሬ ሀበሻ ምትለቃት አይደለም። ህይወቷን እስክጠላ ድረስ ያስማረረቻት ናት። ጉቺም ብትሆን ለሌላ ሰው አንበሳ የምታወራበትን አጠራቅማ ወገቧን አስራ ጉቺም መክሰስ አያቅታትም። ክሱን መንገዱን ካወቁት እርግጠኛ ነኝ እዛ መሄድ ባይችሉ በኤምባሲ በኩል መክሰስ ከተቻለ ሌሎቹም ከመክሰስ ወደ ኋላ ይላሉ ብዬ አልልም። ስም ማጥፋት የሰውን የሌለውን ነገር መለጠፍ ዋጋ ያስከፍላል። ምን ለመናገር ሰውን አላግባብ ስም መስጠት ያበሸቁ መስሎ የሌለውን ነገር መለጠፍ በጣም ነው የሚያሳፍረው። እና ይሄ ለብዙዎቻችሁ ላይፍ ላይ ወጣችሁ ቂጣ በቀደደው አፍ የምትቀደድ ምላሽ ነው። ማንም ይደውለው ዋሽንግተን ሄሎ ወይ ጉድ! ዋሽንግተን ዲሲዎች ደግሞ ምንድነው የምትደውሉልኝ? ምን ፈልጋችሁ ነው? እኔም ልከሳት ነው ልትሉ ከሆነ ሂድና ክሰስ። ለኔ መንገር አይጠበቅብህም። መክሰስ ያለባችሁ ሰዎች ለኔ መናገር አይጠበቅባችሁም። እኔ አሁን የጨነቀኝ የወንድሜ ለገሰ አስክሬን የት እንዳለ በህይወት ይኖራል ብዬ አልገምትም። እውነተኛው አስክሬን የት እንዳለ እንትን ብሎ የተሰበሰበው ህዝብ የሰበሰበለትን ገንዘብ ለምስኪን እናቱ እጅ ማስገባት ነው የኔ ስራ። ከዛ በተረፈ ካለበት ሀገር አስክሬን ወደ እናት ሀገሩ መሄድ ከቻለ የሚቻለኝን ከማድረግ ወደኋላ አልልም። ይህንን ነው የምላችሁ። ፂም ያለው ልጅ አይተናል አስክሬን ካሉ በኋላ ስለሚያስጠይቃቸው መልሰው የመሸምጠጥ የመፍራት ነው። ማን ነገረ የታይተሃል ተብለው ውስጥ የሚሰሩ አበሾች ከተናገሩ በኋላ ፈርተው ወደኋላ ሸክሽከዋል። ኤኒዌይ እኔ በህይወት አለ ብዬ አልልም። ቢኖር በለገሰ ፍጥነት እውቀት እስካሁን መልስ ይሰጠናል ብዬ እላለሁ። እና እግዚአብሔር አምላክ አይውሽ እኛ ወሬኛ እንደፈለገን ተሰልበን ወንድሜ በህይወት ቢኖር ድምጹን ቢያሰማን ደስ ይለኝ ነበር። ነገር ግን እንደምታዩት ነው። ዛሬ ራሱ ጠዋት ከመግባቴ በፊት 10 ቦታ ተደዋውዬ ምችለውን አድርጌ ነው እዚህ ላይ የገባሁትና እግዚአብሔር አምላክ አዶኖ ይሄ ብሩህ ለብዙ ሰው የሚተርፍ ኢትዮጵያዊ እንኳን ለእናቱ ለብዙ ሰው የሚተርፍ ኢትዮጵያዊ ተስፋ ያለ ሊቢያ ላሉት ለተቸገሩ ሰው ለሌላቸው ሰዎች ተስፋ ሰጥቶ እኔ በህይወት ከገባው አልጥላችሁም አስባችኋለሁ በትርፍ ሰዓቴ እናንተን እንትን ላለው ያለ ነው። ያለ ልጅ ነውና ሊቢያዎች ከኛ በላይ ሊቢያዎች በጣም ነው የተጎዱት በሱ እንደዚህ መሆን። ሊቢያ ያሉ ልጆች ከአቅም በላይ ነው ያዘኑት። በጣም እንግዲህ በህይወት አጋጣሚ ብዙ ነገር ነው የሚገጥመው። ሄለን ነጭ ቅማል የባሌን ሬሳ
አቃጥዬ ዱቄቱ እዚህ ጋር ነው ያለው፣ ዛሬ እግሩን ላቃጥላችሁ፣ ዛሬ እግሩ ላቃጥለው እያለች የምትቀልድ ሴትዮ በራሷ እየቀለደች ሳይሆን ትክክለኛ ለመሆኑ ልጄ ሙት ብላ የተናገረች። እንግዲህ የሰው ስም ብታጠፋ ምንም አይመስልም። ግን ያቺ ሰው ትናንትና ለአማራ ስታገል ነበር ብላ ስታለቅስ አየኋት። ቤት በኩል ነው የታገሉት እኛ ሳናያቸው። ለአማራ ድምጾኛለው አለች። የቱ ጋ ነው ድምጽ የሆነችው? እኔ ካየኋት አዶኖ እኔ ዩቲዩብ ላይ አልከታተልም። ለአማራ ድምጽ የሆነችበት የቆየን ቪዲዮ ካለ ብትፖስተውና ብናየው የተቆረቆረችበት። ከዛ ደግሞ የቱለማ ኦሮሞ ቱለማ ማን ናቸው? የቱለማ ኦሮሞና ትግራዋይ በእናት ያለች። በፊት ጎንደሬ ነኝ ስትልም የሰምቻታለሁ። ጎጃሜ ብላ እንዳደፍር ጎጃሜው ነው የሰቀላት። ጎንደሬ ነኝ ብላ ስትል ከርማ አሁን ደግሞ የቱለማ ኦሮሞ ፈረደበት እኮ ዘንድሮ። አብይ አህመድ አካም የሚል በስቷል ነው ያለው። ነጉማ የሚል በስቷል አለ። አሁን ወደ ክስ ስትቀር ኦሮሞ ነኝ ወይ አካም ነጉማ። እንኳን ወደ ጉራጌ ያልመጣሽና ችግር አልፈጠርሽ። እዛው ያዡ፣ እዛው ተወጪ። እንግዲህ እኛ ጋር እንዳትመጪ። ያ ጉራጌ ነኝ ያልሽ ጊዜ ችግር ነው፣ ከኔ ጋር ነው የምትነገጣጠመው። የሰላሌ ኦሮሞ ነኝ ብላ ነበር። የሰላሌ ማለት ባላንቴና ናቸው ሲባል ሰምታ ባላንቴና ነኝ ልትል። ባላንቴና ብትሆን መች ሲንግል ማሞና ለብቻዋ አጥንቷ ቀርቶ እዚህ ቁልጭ ትል ነበር። ደግሞ ብላ መጪው አንድ ቀን የትግርኛ እንኳን ዘፈን ስከፍት ሰምቻት አላቅም። እንኳን ትግርኛ ያለበት እኛ እንኳን ያገባ ነው ናይ ትግራይ እያልን ወርቂ ህዝብ እያልን ነው። እሷ በእናቷ ትግራይ ካለባት የታባቷ ነበረች። ትግራይ ችግር በደረሰው ሰዓት የታባቷ ሰልፍ ወጣለች። እስቲ ለትግራይ የቆመችበትን ታሳየኝ። የቆመችለት የእናቷ ዘር እንደዛ በድሮን ሲጨረስ አንድ ቀን ናይ ትግራይ ያላለች ልጅ አሁን እንትና ሲያቆማት አየር ላይ በእናቴ ትግሬ ነኝ ብላ ቁጭ ጉድ መጽው አለ ትግሬ። ወይናና እኔ እኮ አንድ ሰው አንድ ነገር ሲያረጋችሁ ዘላችሁ ብሔር ላይ ፍጭጭ የምትሉት ኢትዮጵያዊ ነኝ ለምን አትሉ? ዘር ላይ የቱለማ ኦሮሞ ማለት ምን ማለት ነው? እስቲ ኦሮሞዎች ካላችሁ ጻፉልኝ። ጋሽ ቱለማ ማን ናቸው? የቱለማ ኦሮሞ ነኝ ያለች ምን ማለቷ ነው? ሀረሪ ነኝ ማለቷ ነው? የቱለማ ኦሮሞ የሸዋ ማለቷ ነው? ምን አውቃለሁ እንግዲህ። እኔ የማውቀው ነገር እኔ የማውቀው ወለጋ ምናምን ሲባል ነው የሸዋ ኦሮሞ። ኦኬ የታባሽ ነው ጉራጌ ነኝ ያለች ባጆሬ ቁጭ ብዬ እኮ ነው